በዛሬው ፕሮግራማችን ትልልቅ ለሙሽራ የሚሆኑ የብት ልብሶችን ቀጫጭን የመመረቂያ አልባሳትን ተሰርተው ያለቁ ትልልቅ የፈርጥና በማሽን በፈርጥ የተሰሩ ልብሶችን እነዚህ ሁሉ ከኛ ጋር ተመለከታላችሁ እስከ ፍጻሜ ብቻ አብራችሁን ቆዩ እሺ ያው ዛሬ የምናሳያቸው ያልተሰሩ ብትን ቆንጆ የሽመና ልብሶች ናቸው ለሙሽራ እናት ወይም ደግሞ የጥልፍ ልብስ ለማይፈልግ ሙሽራ መሆን የሚችሉ ትልልቅ ቆንጆ የሽመና ልብሶች ናቸው ይህ ልብስ እንግዲህ ብዙ አይነት ከለር አለው ካሁን በፊት በፐርፕል በፒንክ አሳይተና ቃለን ከበፊት ቪዲዮዎች ማለት ነው ይሄኛው ደግሞ በጣም የሚያምር ቆንጆ ልቅም ያለ ስራ ቀይ ልብስ ቀይ መደብ ነው እንደሚያዩት አረንጓዴና ቢጫ የተለያየ ወርቀ ዘቦችም አሉት በጣም የሚያምር ትልቅ ልብስ ከነጠላ ጋር ሲደረግ በማንኛውም ማሰራር የሚያደምቅ አይነት ልብስ ነው የእንደዚህ የትልልቅ ልብሶች መነናቸው በሁለት አይን ነው ሁሌ እንናገራለን የጥልፍ ልብስ ሲሆን ደግሞ የተሻለው መነን ከሁለት አይን ይቻለው ነው የምናደርግ ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም ማሰራር 24000 ብር ማለት ነው 24000 ብር ከማንኛውም ማሰራር ጋር ለሙሽራ እናት መጠቀም ይችላሉ ለሙሽራ መጠቀም ይችላሉ እንደ ምርጫቸው ማለት ነው እሺ ይሄ ልብስ ደግሞ እንደምታውቁት በጣም አዲስ ቆንጆ የፎቶ ልብስ ነው አሁን በጣም ተወዶ እየተለበሰ ያለ ልብስ ነው ከባለፈው ቪዲዮዎች በደረጃ ሳይቻለው አሁን ደግሞ በሰፊው ደግሞ ወደፊት የተሰራውን ከቀጣይ ልብሶችን አሳያቸዋለን ተሰርቶ አልቆለት በጣም በሰፊው ማለት ነው አዎ ይሄኛው ደግሞ በመካከለኛው ለሚፈልግ ሰው በጣም መጠነኛ የሚያምር ቆንጆ አይነት ልብስ ነው በጣም ያምራል ከለሩ የሚሳለች አይደለም አይረብሽም ብሉ ከለር ነው መደቡ ቤጅ አለው ወርቀ ዘብ አለው ልቅም ብሎ የተሰራ ቆንጆ አዲስ የፎቶ ዲዛይን ልብስ ነው ሰፊውን በተሰራ እናሳያቸዋለን ይሄኛውን ደግሞ በመካከለኛ ጥለት አዲስ ሲወጣለት ነው ይዘንላችሁ የቀረብን የደረጃውንም ካሁን በፊት አሳይቻለሁ ይሄኛው በመካከለኛ ጥለቱ ቆንጆ ሆኖ በማንኛውም ማሰራር 24000 ብር ማለት ነው 24000 በመካከለኛው ጥለት ነው የደረጃውን ደግሞ ካሁን በፊትም አሳይተናል ከነዋጋው እንግዲህ ይሄ ልብስም ቆንጆ በጣም የሚያምር ደስ የሚል ያልደመቀ ዝም ያለ ልብስ ነው 3 ደረጃ ነው የማህለኛው በጣም ትልቅ ከትልቅ ልብስ የሚመደብ ደረጃ ነው የታችኛው ደረጃ መቆረጥ ይችላል በጣም ያምራል መነኑ ቆንጆና ጽድት ያለ ነው ይሄን ልብስም በተመሳሳይ በማንኛውም ማሰራር ማዘዝ ይችላሉ ይበልጥ ደግሞ ታችኛው ጥለት ይቆረጥ ለሚል ሰው ተቆርጦ ቢሰራ ይበልጥ ልብሱ ያምራል በጣም ማህለኛው ሰፊ ዲዛይን ስለሆነ 3 ደረጃ ባይሆን ተመራጭ ነው ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 17000 በማንኛውም ማሰራር እሺ በመቀጠል ደግሞ ይሄንን ልብስ ያውቁታል ተመልካቾቻችን በመጠባብ ጥለት በትልቅ ጥለት በደንብ ያውቁታል በደረጃ በብዙ አይነት ልብስ ይታወቃል በጣም የሚያምርና ግዜ የማይሽራው አይነት ልብስ ነው ደስ የሚል የድሮ ስታይል ነው ያምራል አሁን ደግሞ 2 ደረጃ ሆኖ የሚያምር ነው የታችኛው ሰፋ ያለ ነው ከላይ ያለው ደግሞ መካከለኛ ደረጃ ነው እንደሚያዩት ይሄ ቆንጆ ሆኖ በማንኛውም ማሰራር ተሰርቶ 15000 ብር ማለት ነው 15000 ብር ጽድት ብሎ ተሰርቶ ያው ይድሮ ይታወቃል ይሄ አዎ ቆንጆ ልብስ ነው ያምራል እሺ በመቀጠል የምናሳያቸው ደግሞ በጣም የሚያምር ከሰፊ ልብስ ዲዛይን የተወሰደ ጌሾ ከለር ወደ ጎመን ከለር የሚወስደው ነው ቆንጆ ዳይመንድ ቅርጾች አለው ከዳይመንድ ውስጥ ደግሞ በወርቀ ዘብ የተሰራ የሚያምር የመስቀል ዲዛይኖች አሉት ይሄ ልብስ እንግዲህ ተሰርቶ ሲያልቅለት የጥልፍ ልብስ ነው የሚመስለው እዚህ ጋር መነኑ ጋር ባዶ ቦታው ላይ የተቀመጡት ዳይመንዶች የጥልፍ ልብስ ያስመስለዋል የፈርጥ ልብስ ማለት ነው የሽመና ልብስ ለሚወድ ሰው የፈርጥ ልብስ ለሚከብደው ሰው እንደዚህ አይነት ጥልፍ የሚመስሉ አዳዲስ ዲዛይኖችን የያዘ የሽመና ልብስ ቢመርጡ ቆንጆና ተመራጭ ነው ጥልፍ ልብስ መልበስ ፈልገው ክብደቱ ያሳሰባቸው አይነት ሰዎች እንደዚህ አይነት ልብስን መምረጥ ይችላሉ ይሄ እንግዲህ ቆንጆ ነው ተሰርቶ አልቆለት በማንኛውም ዲዛይን ከዚህ ከሽመናው ላይ ፈርጥ መግባት ይችላል ልብሱ ራሱ ጥልፍ ልብስ ስለሚመስል ፈርጦች ተጨምሮ ቆንጆ ሆኖ አልቆለት 19000 ብር ማለት ነው በመቀጠል ደግሞ የምናሳያችሁ ይሄንን በጣም የሚያምር በሌላ በተለያየ በብዙ ከለር የተሰራ ልቅም ያለ የፈርጥ ልብስ ነው በወይን ጠጅ ከለር ባረንጓዴ በዶቃ ሆኖ በሰፊው በደረጃ የሚተሰራለ ይሄ በጣም የሚያምር በሁለት ደረጃ የተሰራ ነው እዚህ ጋር ያለው ሰፊ ነው እዚህ ጋር ያለው ጠበብ ያለ ነው በጣም የሚያምር ወርቀ ዘብ ብዝት ያለበት ልቅም ያለ ስራ ነው ይሄ እንግዲህ በማንኛውም አሰራር ተሰርቶ ቆንጆ ሆኖ አልቆለት ነጠላውም ትልቅ ነው መነኑም ጽድት ያለ ጥራቱን የጠበቀ ነው በማንኛውም አሰራር ተሰርቶ አልቆለት 16000 ብር ነው ይሄ የዚህ ልብስ ደግሞ 3 ደረጃ ሆኖ ሌላ አይነት ከለሮች አሉ እሱንም እናሳያቸዋለን ይሄ ራሱ ሆኖ ደግሞ ትንሽ ከለሩ የሚቀይራል እሱንም እናሳያቸዋለን ቅድም ያሳየናችሁ ልብስ በርገንዲ በዛ ያለበት ነው መደቡ በጣም ያምራል ዲዛይናቸው ተመሳሳይ ነው እያንዳንዱ ነገር ያኛው በርገንዲ በዛ ያለው ነው ይሄ ደግሞ እንደምታዩት ፐርፕል ወይን ጠጅ ከለር በዛ ያለበት በጣም የሚያምር ልቅም ያለ የጥልፍ ልብስ ነው ይሄ እንግዲህ በማንኛውም አሰራር ተሰርቶ አልቆለት ዋጋው ተመሳሳይ ዋጋ ነው 16000 ብር ቆንጆ ሆኖ ከጥሩ ስራ ጋር ማለት ነው
እሺ በመቀጠል ደግሞ ይሄንን ልብስ ብዙ ተመልካቾቻችን ወደውት በጣም የሚያምር በብዙ አይነት ከለር በተለያየ ጊዜ ያሳየናቸው ልብስ ነው። በቢጫ ሳይተናል፣ በሰፊ ሆኖ ሌላ ከለር ሳይተናል፣ ሰፊ ሆኖ በቢጫም ታይቷል። ይሄ ደግሞ በጣም የሚያምር ላይት ፐርፕል ነው። በጣም ብዙ ወርቀ ዘብ ገብቶበት ይሰራ ልብስ ነው። ከለሩ እንደምታዩት ይሄ ነው የሚባል ከለር ያለው በጣም የሚያምር ለየት ያለ ውሱስ ነገር ነው። ብዙ አይነት ከለሮች ሚክስ ተሰርቶ የተሰራ ልብስ ነው። ያምራል። በማንኛውም ማሰራር ቢሰራ ይሄ ልብስ ውበት አለው። ቆንጆ ሆኖ ተሰርቶ አልቆለት ይሄን የመሰለ ልብስ ከላይ ያሉት ደረጃዎች ደግሞ ወጣ ያሉ ናቸው። 3 ደረጃ ብዙ ጊዜ ከላይና ከታች ነው የሚሆነው። የዚህ ግን እንደሚያዩት ቀጠን ያሉ ደረጃዎች ከላይ ያለ የተራራቀ ከዛ ደግሞ መካከለኛ ጥለት በጣም የሚያምር ዲዛይን አለው። ነጠላው በጣም ትልቅ ነው። መነኑ የቀሚሱ አርብ የዚህ ልብስ በጣም ይለያል። ቆንጆ ነው። እስካሁን በተለያየ ከለር የሰራቸው ባለሙያ ራሱ የሰራው ልብስ ነው። ያምራል። ይሄንን ልብስ በሌላ ከለር የወሰዱት ሰዎች የጨርቁን ጥራት የልብሱን ውበት ያቃሉና ይሄኛው ቢጫው በጣም ቫይራል ነበር አይደል? በጣም ያምራል። በትልቁ ቢጫም ያምራል፣ በደረጃው ቢጫም ያምራልና በዚህኛው ከከለር ውጭ የልብሱ ጥራት አንድ አይነት ነውና ያው ያቆታል የሚያቆት ይሄ ተሰርቶ አልቆለት ቆንጆ ሆኖ 22000 ብር ማለት ነው። በመቀጠል የምናሳያችሁ ይሄንን ቆንጆ የሚያምር ደረጃ ልብስ ነው። ይሄ ልብስ ወርቀ ዘብ በዛ ያለበት ካሁን በፊት አሳይተናችኋል። ይሄኛው ደግሞ ወርቀ ዘብ የሌለው ነው። በተደጋጋሚ ወደውት የታዘዘ ልብስ ነው። ድጋሚ ነው አሁን የሚያቀርብንላችሁ። ልብሱ ለየት ያለ የሚያምር ደስ የሚል ዲዛይን ነው። የታችኛውን ደረጃ መቀነስ እንችላለን። በጣም ያምራል። የታችኛውን ደረጃ ቀንሰን ስናየው እይታው እንደዚህ ነው። ታችኛው ደረጃ ሲወጣ ደግሞ ልብሱ በጣም ያምራል። 3 ደረጃ ለማይወዱ ሰዎች በተለይ በ2 ደረጃ ቢሰራ የልብሱ ውበትና ድምቀት ይወጣል። ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም ማሰራር አሁን ላይ ባለው ዋጋ 20000 ብር ማለት ነው። 20000 ብር። በመቀጠል የምናሳያቸው በርገንዲ መደብና ወይን ጠጅ መደብ ያለው ቆንጆ በ2 ደረጃ ያሳየናቸው ልብስ በሌላ ከለር በጌሾ ከለር በ3 ደረጃ ተሰርቶ ነው ያቀረብንላችሁ። ከአንድ ከ2 ልብሶች በፊት በበርገንዲና በቀይ በወይን ጠጅ አሳይተናል። እሱም 2 ደረጃ ነው። ይሄኛው ደግሞ ምንድነው ለየት የሚያደርገው ከለሩ ይለያል። 2 ደረጃ ነው 3 ደረጃ ነው። ከዛው የመነኑ ጥራት የልብሱ አሰራር ፈርጥ አገባቡ ቆንጆና የሚያምር አንድ አይነት ዲዛይን ነው። ምንም አይነት ልዩነት የለውም። ነጠላውን በተመሳሳይ ትልቅ ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 14000 ብር ነው። እንደዚህ ደግሞ ጥለቱ ይቀነስ ለሚል ሰው እንደዚህ ጥለቱ ሲቀነስ በጣም ያምራል። ልቅም ያለ ስራ ነው። ያልደመቀ ቀለል ያለ ልብስ ለሚፈልግ ሰው እንደዚህ አይነት ልብሶችን ቢያዙ አይሰለቹም። ተደጋግሞ ሲለበሱ ጥለቶቹ ደግሞ የሚያምሩ አይነት ናቸው። በመቀጠል የምናሳያችሁ ይሄንን ቆንጆ ልብስ ነው። አሁን ከልብሶች በፊት አንድ ልብስ አሳይቻለሁ በዚህ ከለር በሌላ ከለር። ይሄ ደግሞ በጣም የሚያምር በሰፊው ልብስ ከባለፉት ቪዲዮዎች አሳይተናል። ይሄ ደግሞ በደረጃ ትንሽዬ ከለሩ ደብዘዝ ብሎ የተሰራ ነው። እንግዲህ ከለር እየቀያየርን ቆንጆ እያደረግን እያሻሻልን ነው የምናቀርብላችሁ በየጊዜው። ይሄ እንግዲህ ከሰፊው ልብስ ተቀንሶ የመጣ ነው። ከለሩ ደግሞ ትንሽ ደብዘዝ ብሎ የተሰራ ነው። በጣም ያምራል። ስለዚህ ልብስ ያው መደጋገም ነው የሚሆን ጥራቱም ዲዛይኑም ለየት ያለ ልብስና ቆንጆ የሚያምር ልብስ ነው። ደረጃነቱ ወጣ ያለ ደረጃ ነው። ከላይ ያለው 2 ደረጃ መሆኑ እስከዛሬ ከተለመዱት ደረጃዎች ለየት ይላል። እዚህ ጋር ያሉት ነገሮች ደግሞ እነዚህ ጥልፍ ነው የሚመስሉ በጣም ያምራሉ። እዚህ ውስጥ አንዳንድ ፈርጦች ይጨመር ለሚል ሰው ፈርጥ ቢጨመርበት ልብሱን ይበልጥ ያደምቀዋል፣ በጣም ያሳምረዋል። ይሄም ተመሳሳይ ዋጋ ነው። ቆንጆ ሆኖ ተሰርቶ አልቆለት 22000 ብር ማለት ነው። እሺ በመቀጠል የምናሳያቸው ቢጫ ልብስ ለሚወዱ ሰዎች የሚያምር ወርቀ ዘብ የበዛበት ሻይን የሚያደርግ ቢጫ ልብስ ነው። መካከለኛ ጥለት ነው። ትልቅ የሚባል አይደለም። ያምራል። ድምቀት አለው። ቀለል ላለ ፕሮግራም ለሚፈልግ ሰው በማንኛውም ማሰራር ቢያዙት የሚያምርና የሚያደምቅ አይነት ልብስ ነው። ቢጫና ቀይ በሐበሻ ልብስ ይታወቃል። በጣም ያደምቃል። ቆንጆ አይነት ዲዛይን ነው። ይሄ ልብስ መካከለኛ ጥለት ሆኖ ዋጋውም ቆንጆና ተመጣጣኝ ነው። ተሰርቶ አልቆለት ይሄ በማንኛውም ማሰራር 16500 ብር ማለት ነው። ያምራል። ቆንጆ ልብስ ነው። የሚያምር ዲዛይን ነው። ተሰርቶ ሲያልቅለት ደግሞ የልብሱ ውበት ይወጣል ማለት ነው። እሺ በመቀጠል የምናሳያችሁ እንግዲህ ከትልልቅም ከመካከለኛም ቀለል ካሉ ልብሶችም እየቀላቀልን ነው የምናሳያችሁ። ይሄ በጣም የሚያምር ወይን ጠጅ ቀለል ያለ ፕሮግራም መደረግ የሚችል ነው። በማንኛውም ማሰራር ቢሰራ ያምራል። መነኑ ቆንጆ ነው። ያምራል። 3 ደረጃ ነው። የታችኛውን ደረጃ ደግሞ መቀነስ እንችላለን። እንደዚህ መቀነስ ይችላል። ሌላ ነው የሚሆነው ሲቀነስ። አዎ በጣም ያምራል። ታችኛው ሲወጣ በብዛት በ2 ደረጃ ቢሰራ ነው እንደኔ የምመርጠው። ቆንጆ ናቸው። አሰራሩ በማንኛውም አይነት አሰራር ተሰርቶ ይሄ 13500 ብር ማለት ነው። በመቀጠል የምናሳያችሁ አሁንም ቀለል ያለ ቆንጆ ጎመን ከለር መደብ ያለው የደረጃ ልብስ ነው። የሚያምርና አዲስ ዲዛይኖች ናቸው እነዚህ። ቆንጆ ገበያ ላይ ብዙ ያሉት ልብሶች ናቸው። በጣም ያምራል። በማንኛውም ቀለል ባለ አሰራር ቢመርጡት ተመራጭና የሚያደምቅ አይነት ልብስ ነው። ቀለል ብሎ መታየትም ለሚፈልግ ሰው እንደዚህ አይነት ልብሶች ቆንጆ ናቸው። ይሄ ታችኛው ደረጃ መቀነስ ይችላል።
ደጋግመን ብለናል የታችኛው ደረጃ ሲወጣ በጣም ልብሶቹ ይበልጥ ያምራሉ ሁለት ደረጃ ለሚፈልግ ሰው 3 ደረጃ በዛብን ለሚል ሰው ታችኛው መቀነስ ይችላል እንዲህ ሁለት ደረጃ ሲሆን ደግሞ በጣም ያምራል ማለት ነው ይሄ በማንኛውም ማሰራር ቆንጆ ነው ተሰርቶ አልቆለት 14000 ብር ማለት ነው 14000 ብር በመቀጠል እናሳያችሁ ከለሩ ደመቅ ያለ የጥለቱ መጠን ደግሞ ቀለል ያለ የሚባል አይነት ቆንጆ ልብስ ነው ጥለቱ አንሶ ነገር ግን ድምቀቱ ሞቅ እንዲል ለሚፈልግ ሰው እንደዚህ አይነት ልብሶች በጣም ያምራሉ ያደምቃሉ ዋጋቸውም የጥለታቸው መጠንም ቀለል ያለ ነው የሚባል እነዚህ መነኖች ሁለት አይን መነን ነው የታወቀ ነው ስለ መነኑ መደጋገም ነው የሚሆነው አሰራር ደብል መነን ነው የሚሆነው የወገብ በላይ ስታይል ከስተመር በመረጠው ምርጫ ይሆናል ቆንጆ ሆኖ ይሄ በማንኛውም ማሰራር ቢሰራ የሚያደምቅ ልብስ ነው ምናልባት ቀለል ያለ ለሚፈልግ ሰው እንደዚህ አንደኛውን ደረጃ ቀንሰንም በሁለት ደረጃ ቢሰራ በጣም ያምራል ይሄ እንግዲህ ቆንጆ ሆኖ በማንኛውም ማሰራር ተሰርቶ 9500 ብር በመቀጠል እናሳያቸው ዋጋቸው ቀለል ያለ ልብስ ነው ቀጭን ጥለት ነው በቢጫና ለየት ባለ አረንጓዴ ያሳይተናል ይሄኛው ለአረንጓዴ ደግሞ ትንሽ ይለያል ካሁን በፊት ካሳየ ነው እንደዚህ አይነት መጠነኛ ጥለቶች ቀጭን ጥለቶች በወራጅ ጥልፍ ቢሰራ በጣም ያደምቃል በጣም እንዳይቀልባቸው ከፊት ለፊት ወራጅ ለሚወድ ሰው ወራጅ ጥልፍ ቢደረግ ቆንጆና ተመራጭ ነው በእጅ ጥልፍ ለሚሉ ሰዎች ደግሞ በእጅ ጥልፍም ማሰራት ይቻላል ጊዜ ብቻ ነው የሚያስፈልገው ይሄ እንግዲህ ልቅም ያለ ቀጭን ጥለት ቆንጆ ነው በወራጅም ያለ ወራጅም ቢሰራ ዋጋቸው ተመሳሳይ ነው ይሄም ተሰርቶ አልቆለት ቆንጆ ሆኖ 9500 ብር ማለት ነው እሺ በመቀጠል እናሳያችሁ አሁንም ቀጭን ጥለት በተደጋጋሚ ይጠይቃሉ ቀጭን ጥለት ለሚፈልጉ ሰዎች መጠነኛ ዋጋ መጠነኛ የጥለት መጠን ያላቸው ልብሶች ነው ይሄኛው ልብስ ጥለቱ እንደሚያዩት ቆንጆ ዛፍ ነገር የሚመስል ከጎመን ከለር ጋር ተቀላቅሎ የተሰራ ነው ጨርቁ ደግሞ ማቴሪያሉ ካሁን በፊትም አሳይተናል በልሙጥ ጥለት ደግሞ የተሰራ አልቆለት እናሳያቸዋለን ዛሬ ይሄ እንግዲህ ጨርቁ እንደዚህ ለየት ያለ ነው ለየት ያለ ከለየት ካለ ጥለት ጋር የተሰራ በወራጅ ጥልፍ ቢሰራ በጣም ያምራል 5 አርብ ነው በዛ ላይ ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት ማቴሪያሉም ስለሚለይ ስራውም ያምራል 5 አርብ ነው 40 ሰፊ ነው ተሰርቶ አልቆለት 13000 ብር ማለት ነው 13000 በማንኛውም አሰራር ነው የእጅ ጥልፍ ለሚፈልግ ሰው ደግሞ ዋጋ መጨመር ነው በመቀጠል እናሳያችሁ እንግዲህ ይሄንን መካከለኛ ጥለት ከለሩ ግን የሚያደምቅ አይነት ቆንጆ ኦሬንጅ መደብ ያለው ልብስ ነው በጣም ያምራል ብርቱካናማ ነገር ስለሆነ ያደምቃል እንደዚህ አይነት ልብስ መነኖቹ ቆንጆ ነው ነጠላውም ትልቅ ነው በማንኛውም ማሰራር ይሄ ተሰርቶ አልቆለት ቆንጆ ሆኖ 16500 ብር ማለት ነው ናይስ በጣም ነው የሚያምረው በጣም ያምራል ቆንጆ ጽድት ያለ ሰፊ ጥለት ለማይፈልግ ሰው እንደዚህ አይነት መካከለኛ ሲሰራ ደግሞ ከጎልበት በታችን የሚሆን ቆንጆና ማይከብድም ማይሰለች አይነት ልብስ ነው በመቀጠል ደግሞ ማሳያችሁ ያው ይታወቃል ይሄ ልብስ ሽሪመሪ ወይም ሪጋ ተብሎ ይጠራል ማቴሪያሉ እንደዚህ ስትራይፕ ነው ቆንጆ የሚያምር 5 አርብ ነው ይሄ ከለሩ ደግሞ እንደሚያዩት ቢጫ መደብ ሆኖ ዘንባባ የተለያዩ ከለሮች አለበት ይሄ ልብስ በ5 አርብ ነው ብያለሁ በወራጅ ጥልፍ ፎቶ አለው ፖስት የተደረገ በወራጅ ጥልፍ ሲሰራ ያምራል ወራጅ ጥልፍ ለማይፈልግ ሰው ደግሞ እጅና አንገት ተሰርቶ ሲያልቅለት በጣም ያምራል ይሄ ቢጫ መደቡ ደግሞ እርድ ከለር ወደ ጎመን ከለር የሚወስደው አይነት ከለር አለ ከቢጫ ወጣ ያለ ብዙ አይነት ቢጫዎች ነው ያለ ይሄ በ5 አርብ ቆንጆ ሆኖ በማንኛውም ማሰራር ተሰርቶ 9500 ብር ማለት ነው ናይስ ያምራል እሺ በመቀጠል ደግሞ እናሳያችሁ አሁንም ቀጫጭን ጥለቶች በተደጋጋሚ ይጠይቃሉ ብዙ ጊዜ ለፕሮግራም እንዲሆን ሰፋፊ ልብስ ላይ ስለሆነ ትኩረት የምናደርገው አንዳንዴ ለቤተክርስቲያንም ወይም ቀለል ላለ ፕሮግራም ለሚፈልጉ ሰዎች እንደዚህ ቀጭን ጥለቶችን በየመሃሉ እየቀላቀልን እናሳያቸዋለን ይሄ ደግሞ ቆንጆ በጣም የሚያምር ቀጭን ጥለት ሆኖ ሁለት ደረጃ ሁለቱም ደረጃ እኩል ሳይዝ ያላቸው ናቸው ብዙ ጊዜ አንዱ ቀጭን አንዱ ሁለት ቀጭን ከላይና ከታች ነው የሚሆነው ይሄ ደግሞ ተመሳሳይ መጠን ሆኖ ከላይና ከታች ያለው ልብስ ነው የሚያምር 4 አርብና ቆንጆ ልብስ ነው ይሄ ተሰርቶ አልቆለት በማንኛውም ማሰራር 8500 ብር ማለት ነው በመቀጠል ደግሞ አሁንም በተመሳሳይ ቀጭን ጥለት ምንም አይነት ደረጃ የሌለው አንድ ቀጭን ጥለት ብቻ ነው የምናሳያቸው ይሄንን ቀለል ላለ ፕሮግራም ለሚፈልግ ሰው ይበልጥ ደግሞ በወራጅ ጥልፍ ቢያዙት የሚያምርና የሚያደምቅ አይነት ልብስ ነው አርቡ ሰፊ ነው 4 አርብ ነው ነጠላው ትልቅ ነው ቆንጆና የሚያምር ቀለል ብሎ መለበስ የሚችል አይነት ከለር ነው ጥለቱም ደማቅ የሚባል ከለር አይደለም ቆንጆ ማይሰለች ልብስ ነው በማንኛውም ማሰራር ቆንጆ ነው ተሰርቶ አልቆለት 8500 ብር እሺ በመቀጠል ደግሞ እናሳያችሁ ይሄንን ቆንጆ የሚያምር ቀጭን ጥለት በጣም ቀጭን የሚባል አይደለም ከቀጭን የተወሰነ ሰፋ ያለ ጥቅም ያለ ልብስ ነው ይሄን በተመሳሳይ የፎቶ ልብስ ነው በወራጅ የተሰራ የሚያምር ልብስ አለው ሲሰራ ሲያልቅለት ደግሞ በጣም ነው የሚያምረው ይሄ በማንኛውም ማሰራር ተሰርቶ ከቀጭን ጥለቶች አዲስ ዲዛይን ነው አልቆለት ተሰርቶ 11000 ብር ማለት ነው 11000 ብር ቆንጆ ሆኖ አልቆለት
አሁንም በመቀጠል ቀጭን ጥለት ነው የምናሳያቸው ቀይ ነገር ብዙ ጊዜ እንላለን በሀበሻ ልብስ በጣም ያደምቃል ይሄ ደግሞ የሚያምር ቀጭን ቆንጆ ቀይ መደብ ልብስ ነው ከላይ ያሉት ዲዛይኖች በጣም ያምራሉ መነኑ ላይ በተለያየ ከለር የተጨመረበት ዲዛይን አለ ጥልፍ የሚመስል ዲዛይን ማለት ነው ነገር ግን የሽመና ልብስ ነው ይሄ ልብስ ቆንጆ ሆኖ በአራት አርብ ነው መሰራት የሚችለው አርቡ 4 ነው ቆንጆና የሚያምር ሁለት አይን መነን ነው አሰራር ሁሌ እንደምንለው ከስተመር በመረጠው በማንኛውም ስታይል ለመሆን የሚችለው የእጅ ጥልፍ የማሽን ጥልፍ የሚለውንም እሱንም ጨምሮ ማለት ነው ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም ስታይል ተሰርቶ ጨርሶ 12000 ብር ማለት ነው 12000 ብር እሺ አሁን ደግሞ በመቀጠል ቀጭን ጥለት በሚያምር ስታይል ነው የምናሳያቸው የሚያምር ቆንጆ ቀጭን ጥለት 5 አርብ ልብስ ነው በጣም ያምራል ዋጋውም ቀለል ያለ ነው በርገንዲ መደብ ነው ከቀይ ዝም ያለ የጠቆር ያለ ቀይ የሚባል ነው ያው በርገንዲ ማለት ውስጡ ላይ ደግሞ የሚያምር ሚክስ የሆነ ወርቃማ ክሮች ተሰርቷል ማለት ነው ይሄ ልብስ ካሁን በፊት በተለያየ ከለር ተሰርቶ ያቃል በዚህኛው ከለር ደግሞ ከለሩ ቀይሮ ሲሰራ ልብሱ ራሱ አዲስ ነው ይባላል ማለት ነው ይሄ ቆንጆ ነው በማንኛውም አሰራር ተሰርቶ አልቆለት ቆንጆ ሆኖ 8500 ብር ማለት ነው እሺ እንግዲህ የብት ልብሶችን ተሰርቶ አልቆላቸው የሽመናዎችን እናሳያለን ብለን ነበርና ይሄ ልብስ እንደሚያዩት ቆንጆ የሚያምር ትልቅ ጥለት ነው ሽመና ስለሆነ ትልቅ ቢሆንም አይከብድም ሌላው ነገር እንደዚህ አይነት ልብሶች የመስቀል ዲዛይን ይላቸውምና ለሙስሊሞች ለቤተ እስራኤሎች ለሁሉም መሆን ይችላል ምንም አይነት የመስቀል ዲዛይን የለውም እንደውም አበባ ዲዛይን ይበዛዋል ማለት ነው ከታች ሰፊ ጥለት የሽመና ልብስ ነው እንደሚያዩት የወገብ በላዩን ስንመለከት ደግሞ ሹራብ ስራ ወይም ደግሞ ዝርግፍ ተብሎ የሚታወቀው ላስቲኩ መጥበብ መስፋት የሚችል ነው ደረቱ ኖርማል 4 ማዕዘን ነው በጣም ያምራል እጁ ሙሉ ነው እጁ ደግሞ በዚፕን የሆነ በቁልፍ ሲሆን ስለሚነቀል በዚፕ ቢሆን ተመራጭ ነው ማለት ነው ይሄ ልብስ ቆንጆ ሆኖ በቬጅ ገበር ሹራብ ስራ በሚባል በተለምዶ የተሰራ አይነት ቆንጆ አይነት ፍሪ ሳይዝ ልብስ ነው በጣም ያምራል ተሰርቶ አልቆለት ይሄ ዋጋው 17000 ብር ማለት ነው በመቀጠል ደግሞ የምናሳያቸው ይሄንን ማቴሪያል ደጋግመና ሳይተናዋል መጀመሪያ ላይ ተሰርቶ ባለቀና ሳያችኋለን ብለን ነበርና ይሄኛው እንግዲህ ጨርቁ ይሄንን ይመስላል ዲዛይኑ ያምራል ከመነን ለየት ይላል ማቴሪያልነቱ መነን ነው ግን ዲዛይኑ ነው የሚለያየው ቆንጆ ስኬር የሆነ ቆንጆ ዲዛይን ነው የታችኛው ጥለት በቀይ ያለ በጎመን ከለር አለ ብለን ተናግረናል ይሄ ደግሞ ዛሬ የተሰራው ልብስ ዶቃ ከለር ነው እንደሚያዩት ደመቅ ያለ ሰማያዊ ነው እዚህ ጋር የሚያዩት ፈርጦች በጣም ያምራሉ የተጣበቁ ናቸው አይረግፉም ማንሳት ለሚፈልግ ሰው ማንሳት ይችላሉ በካውያ የተጣበቀ ነገር ስለሆነ ቆንጆና የሚያምር 4 አርብ ዘንከት ያለ ልብስ ነው ወደ ወገብ በላይ ስራው ስንሄድ ወገብ በላዩ በጣም ያምራል የራሱ የሆነ ቶፕ ስላለው ትክሻ ላይ የሚሆን ዲዛይን ቶፑን ተጠቅመንለታል እጁ ባዶ እንዳይሆን ደግሞ ንቅሳት ወይም ደግሞ ቀጭንዬ ዚግዛግ ጥልፍ ተጠቅመናል ማለት ነው ወገቡ በቶፕ ነው የተሰራ ጀርባው ላስቲክ ጥቅጥቅ ነው ማለት ነው ላሻንጉሊቷ ትንሽ ሰፋ ብሏታል በልክ ሲደረግ እንደዚህ ልብስ ያምራል ትክሻ ላይ አንድ ፈርጥ አለ የመስቀል ዲዛይን ደረቱ ላይም እንደዛው አንድ ከዚህኛው ትክሻ ላይም አንድ አለ ያንገቱ ዲዛይን ስንጥቅ ወይም ደግሞ ከፊት ከኋላ እኩል ቪና የተሰራው ቶፕ አለው ይሄን በተመሳሳይ ባዶ እንዳይሆን ንቅሳት ነው ያደረግንበት የወገብ በላይ እንደዚህ አይነት ልሙጥ ልብስ በጥልፍ ባይሆን ተመራጭ ነው የራሱ ቶፕ ስላለው አንድ ከለር ነው አንድ ከለር ሲጠለፍ ደግሞ ያን ያክል የሚጨምረው ውበት ስለሌለ እንደዚህ ቀለል ብሎ እንደዚህ በጣም ያምራል ሰውነት ላይ ሲሆን ደግሞ ከዚህ የተሻለ ያምራል ቀዩ ደግሞ እንደ ሰው ምርጫ እንደ ከለር ምርጫቸው በርገንዲ ሊሆን ይችላል ጎመን ከለር ቀይም አለው እሱ ሲሰራ ደግሞ ከዚህ የበለጠ ውበት አለው ማለት ነው ይሄ እንግዲህ ተሰርቶ አልቆለት ከትልቅ ነጠላ ጋር 13000 ብር ነው በመቀጠል ደግሞ ያው ቴዲን እናንተ እንደተናገርነው ዛሬ የሽመና ትልልቅ የሙሽራም ለማጀቢያ የሚሆኑ ደረጃ ቀጭን ጥለቶችን ነው እናሳያለን ያልነው በቃላችን መሰረት ዛሬ ደግሞ ሁሉንም እያሳየናቸው ነው ከዝቅተኛ እስከ ከፍተኛ ዋጋ ማለት ነው ይሄ ልብስ በጣም የሚያምር ቆንጆ የፈርጥ ልብስ ነው በጣም ልዩ ነው እስከ ዛሬ ከተሰሩት የፈርጥ ልብሶች ይሄ ልብስ በጣም ብዙ ፈርጥ ጨርሷል በጣም ብዙ ማለት ነው ጥቅጥቅ ብሏል ከጥልፉ እኩል ነው ፈርጦቹ ጌጦቹ የገቡ ፈርጦቹ ደግሞ ከለራቸው ብዙ አይነት ከለር አለ ካሁን በፊትም በያለው ሬንቦ ከለር ሲታይ ከለርፉልነት ያለው አዎ ከዛ ሲልቨርም አለ ወርቃማም አለው የወገበታችሁ ጥልፉ በጣም ሰፊ ሆኖ የሚያምር ሆኖ የተሰራ ልብስ ነው ለተመራቂ ነው የተሰራ ከላይ ደግሞ ለቀለል ላለ እንዲሳፋ ለማይፈልግ ሰው በዚህኛው መጠን ሊሆን ይችላል ወይም በዚህ ሊሆን ይችላል ካልሆነ ደግሞ በስር በቀጭኗ መሰራት ይችላል ተቀናንሶ ማለት ነው ያነ መጠኑ ሲቀናነስ እንደ ጥልፉ መጠን ዋጋው
ከፍ ዝቅ ይላል ይሄ እንግዲህ በጣም በሰፊው በፎቶ ልብስ በራሱ የተሰራ ልብስ ነው ከፎቶ በላይ ቆንጆ አድርገን ይሰራንላቸው የወገብ በላዩ ደግሞ ቀበቶ እዛው ላይ ነው የተሰራ እዛው ላይ ነው የተጠለፈው ጀርባው ላስቲክ ጥቅጥቅ በዚፕ ነው የሆነ ይሄ ደግሞ ለአንደኛው ተመራቂ ከወገብ በላይ ሙሉ ጥልፍ አድርገን ይሰራንላት ይሄ ጥልፍ ነው ጀርባውም ጥልፍ ነው እጅዬ ሙሉ ነው እንደዛ ሲሆን ሌላ ቪዲዮ ላይ ያልቀረበ አለ ይሄ ሰፊ ጥለት ነው ከዚህ በላይ ሙሉ ጥልፍም ሲሆን በጣም ያደምቃል ማለት ነው ይሄ ደረቱ አራት ማዕዘን በቢ የሚያምር ቆንጆ ስራ ነው ያቁታል ይሄንን ስራ እየለመዱት ነው ይሄ ትክሻ ላይ ቅጥል ነው ጀርባው ደግሞ ሸፒነቱ ጥቅጥቅ በዚህ ፕብ ያለው ይሄ ልብስ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ከነፈርጡ ሁሉ ነገሩን ጨርሶ መነኑ ብዙ ጊዜ ደጋግሜ እናገራለሁ ከሁለት አይን የተሻለ ነው ጥልፉን መሸከም እንዲችል ሆኖ ሁለት በሁለት ሩሮሽ የሚባል ቆንጆ ወፍራም ለስላሳና ጥራት ያለው መነን ነው የታጠበ ሲሄድ ያማረ ጥልፉን ደግሞ መሸከም እየቻለ የሚሄድ ነው ይሄ ተሰርቷል ቆለት ቆንጆ ሆኖ 45000 ብር ማለት ነው እሺ እንግዲህ መግቢያ ላይ ተናገረናል ይሄንን ልብስ ከበፊት ቪዲዮ በደረጃ ሳይተናል ከዛሬ ቪዲዮ ደግሞ በመካከለኛ ብትኑና ሳይተናል በሰፊ ደግሞ ያለቀለት እናሳያለን ብለናልና ባልነው መሰረት እንግዲህ ይዘን ቀርበናል መካከለኛውን ከነዋጋው አቅርበናል ይሄ ደግሞ በሰፊው ከነዋጋው ተሰርቷል ቆለት ደግሞ ውበቱ ምን ይመስላል ሚለውን ለማሳየት ነው ይዘን ይቀርብ ነው ይሄ እንግዲህ ትልቅ ጥለት ነው ያቆታል የፎቶ ልብስና ተወዳጅ ልብስ ነው በጣም ያምራል የወገብ በላዩ በፎቶ በራሱ ዲዛይን የተሰራ በጥልፉ ሲሰራ ይበልጥ ድምቀት አለው ከስተመራችን ግን ፎቶ ላይ ያዘችው ልብስ ራሱን ስለፈለገች ቀጭንዬ በፍሬም ነገር ተላላፊ ሆኖ ቀጭን ሁለት ቀበቶ አለው የጀርባው ላስቲክ ጥቅጥቅ በዚፕ አለው ላሻንጉሊቷ እንደዚህ ሰፋ ብሏታል እንደዚህ ሲይዛት ደግሞ ውበት አለው ማለት ነው የፎቶ ልብስ የተለቀቀ በእጅ ያጭር ነው ደንበኛችን በእጅ ሙሉ ነው የፈለገች የእጁ መነን ደግሞ ሲንግል እንዲሆን ፈልጋለች ሲንግል ሆኖ ነው የተሰራ ከዛው ይሄ ጥልፉ አምባር ስለሆነ አምባር ጥልፉ ሰፋ ብሎ በዚፕ ቢሆን ሲለበስ ያምራል ማለት ነው ደረቱ ቪ ነው ጥልፉ ነው ተላላፊ ዲዛይን የሰራው ደረቱ ግን ቪ ነው ማለት ነው መሐከለኛውን አሳይተናል መሐከለኛውን በዚህም ሊሆን ይችላል በሌላ አሰራር ማዘዝ ይችላሉ ይሄ ሰፊ ዋጋ ተሰርቷል ቆለት ቆንጆ ሆኖ 28000 ብር ማለት ነው 28000 ብር በሰፊው ነው ይሄ ልብስ ደግሞ በተደጋጋሚ ያቆታል በከለር ብዙ ከለር አለው ቀይ አለው ይሄ ጎመን ከለር አለው በጣም የሚያምር እንደ ቡና ማፊያ ልቅ ሆኖ የሚጠቀሙት ልብስ ነው ማቴሪያሉ መነን አይደለም ፈትልም አይደለም ለየት ያለ ቆንጆ ከመነን ወፍር ያለ ከፈትል ደግሞ ሰሳ ያለ ማቴሪያል ነው በጣም ያምራል ይሄ ክሩ ደረጃ ጥለት ያለውም አለ እንደዚህ መካከለኛ የሆነም አለ ቆንጆና የሚያምር ልብስ ነው ደረቱ እንግዲህ ቪ ነው የተሰራ ልቁር ስለተፈለገ በደንበኛ ምርጫ ልቅ ነው የተሰራ የፎቶ ልብስ ራሱ እንደወረደ ማለት ነው እጁ አጓጉል ነው ትክሻና ደረቱ ላይ አንዳንድ መስቀሎች አለበት ይሄ የሚያዩት የማሽን ጥልፍ ነው በእጅ ጥልፍ ለሚፈልግ ሰው በእጅ ጥልፍ ይሰራላቸዋል እንደዚህ ቆንጆ ሆኖ በማሽኑ ጥልፍ ተሰርቶ ከትልቅ ነጠላ ጋር ጽድት ብሎ 14000 ብር ማለት ነው አዎ ትላልቅ የሙሽራ አልባሳት በእጅ የተሰሩ ትላልቅ አልባሳት እንዲሁም ለመመረቂያና ለአዘውትራቸው የምትለብሷቸው ቀጫጭን አልባሳት አካተናል በዚህ ቪዲዮ እንድትመለከቷቸው ጋብዛችኋለሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ሳምንት አዳዲስ ነገር ደግሞ ይዘን እንመለሳለን በእያላችሁበት ሰላም ሁኑ ቸር ያገናኘን